ከዚሁ ሳልወጣ በአማራ ክልል ወደ ጫካ የገቡ ኃይሎች ፋኖን ለማለት ነው ሲገቡ የነበረው ህዝቡ በማንነቱ እየተጠቃ ስለሆነ ማስቆም አለብን። የወሰንና የማንነት ጥያቄያችንን መመለስ አለበት። እናም ለህልውናችን መታገል አለብን የሚል ነበር። ነገር ግን አሁን በተጨባጭ መሬት ላይ የምናውቀው ሀቅ ሰው ከቤቱ ሲወጣ የሚሸማቀቅበት ወጥቶ ለመመለሱ ምንም አይነት ዋስትና የሌለው ከደብረ ማርቆስ ደጀን መሄድ መከራ የሆነበት ሀብት ንብረቱ የሚዘረፍበት አዛውንቶች ትላልቅ ሰዎች የሚገደሉበት የአማራ ህዝብ ልጆቹን ለማስተማር የሚቸገርበት ነው ይላል። ማን ነው? እንደው የኔ ጥያቄ እንደው ሰውየው ምንድነው እያለን ያለው? ፋኖ ታዲያ የህልውና ተጋድሎ የነፍስና የደም ዋጋ እየከፈለ ያለው ይህንን ለማቆም አይደለም ወይ? አሁን አብይ አህመድ የሚያደርስበትን መከራና ስቃይ ለማቆም ነው አይደለ? የህይወት መስዋዕትነት እየተከፈለ ያለው እንደው ማፈናቀሌን፣ ሰው መግደሌን፣ አማራን በማንነቱ ማጥቃቴን ፋኖ አላስቆመኝም፣ ቢደራጅም ይህን ያህል ቁጥር ሰራዊት ቢኖረውም እኔን ማስቆም አልቻለም እያለን ይሆን? ሊወነጅል የሚፈልገው ያው እዛ በአገሪቷ ውስጥ ለደረሰው ውድመት ሁሉ በተለይ አማራው ላይ ያደረሰ ላለው ውድመት ሁሉ ባለቤት ነው የሚፈልግለት። ልክ ኤርትራ ማነው ትግራይ ላይ መጀመሪያ ጭራሽ ምንም የደረሰ ውድመት የለም ማለት ካደ። ቀጥሎ ውድመት ደርሷል። ውድመቱን ያደረሰው ራሱ ቲፒኤልኤፍ ነው አሉ። ሬድዋን ሁሴን ወጣ አለ እኮ ቪዲዮ እቅዳቸው 30 ምናምን ገጽ ወረቀት ህወሓት ትግራይ ላይ ለመድፈር ሴቶችን ለመድፈር ያወጣው ፕሮጀክት ብለው እነ ሬድዋን ፕሬዘንቴሽን ሰጥተው በቪዲዮ በእቅድ ራሱ ቲፒኤልኤፍ ነው ያደረገው። ግድያ እዛ ማህበረ ዴጎ ምናምን የተፈጸሙ አክሱም የተፈጸሙ የጅምላ ግድያዎች ራሳቸው ሆን ብለው የፈጸሙት ግድያ ነው። ከዛ በኋላ ይሄን እኮ ያሉት መጀመሪያ የለም አሉ፣ ቀጥለው ራሱ ቲፒኤልኤፍ ነው አሉ፣ ቀጥለው ደግሞ ኤርትራ ነው አሉና መጡ። ቪዲዮውን አውጥቶ ይሄውላችሁ የማን ወታደር ነው ይሄን ያደረገው? እዛው እየገደለ ነው ሪከርድ ሲደረግ የነበር። ስለዚህ እነዚህ አካላት አሁንም ተመሳሳይ ነገር ምንም ሴም ነገር ነው የሚያደርጉት። መጀመሪያ አማራው ላይ ምንም አልደረሰም ሲሉ ነበረ። አሁን ቀጠሉና አማራው ላይ ለደረሰው ግፍ ለደረሰው በደል ደርሷል፣ ግፍ ደርሷል፣ ያን የፈጸመው ደግሞ ፋኖ ነው ሊሉ ይሞክራሉ ማለት ነው። እያንዳንዱ ዓለም አቀፍ ሪፖርት አድሬስ አድርጎታል። እያንዳንዱ እንደውም አንዳንድ ቦታ ላይ የፋኖ ኃይሎች በተቆጣጠሯቸው ቦታዎች ላይ ምን አይነት ዲሲፕሊን ቢኖራቸው ነው የአገዛዙ ከያዛቸው ቦታዎች ሞር ሴኪዩርድ በፋኖ የተያዙ ቦታዎች ናቸው ነው የሚለው። ህብረተሰቡ ያለ ምሬት የሚኖርባቸው ለዶሮና ለእንቁላል ግብር ትከፍላለህ የሚል እንደውም በጊዜ እዛ ቢሆን በጊዜ ዳይት ይቆማል ይባል ነበር። እንቁላል ጠቅላላ በእንቁላል ላይ ግብር እንጥላለን ሲሉ በቀን 6 እንቁላል የሚቀጠቅጥ ሰው እንዴት አድርጎ ይችለዋል? ግብር ትከፍላለህ ለአርሶ አደር እንቁላል ላይ ግብር ትከፍላለህ፣ በጫጩት ላይ ግብር ትከፍላለህ፣ ዶሮ ለፍየል እንደዚህ ብለው የሚያስጨንቁት ፋኖ አትሊስት ቤተሰብ ነው የሚያደርገውና የሚለውን ያውቃልና እነዚህ ሰዎች ያው መጀመሪያ መካድ፣ ቀጥሎ ለሌላ ሰው መስጠት፣ ቀጥሎ ሶስተኛ ሰው ከፈለጉ መጥራት፣ ይህንን የመሳሰሉ ነገሮች ስለሚያደርጉ ነው። የአማራ ህዝብ ላይ እየደረሰ ያለው እያንዳንዱ ግን የፈጸሙ ያሉት ግፍ እንደምታውቀው ሪከርድ ናቸው። በድሮን ጥቃቶች፣ የመድፍ ጥቃቶች፣ ሞርተር የዙ ተብለው ተለይተው የት ቦታ ስንት ቤተሰብ ተገደለ እያንዳንዱ እየተመዘገበ ነው፣ በቪዲዮ እየተያዘ ነው። የትም በቃ ልክ አሁን የዕለት ተዕለት ትግል ላይ ስላለን እንጂ እንዴት አድርገው አጣዬን 10 ጊዜ እንዴት አድርገው እንዳወደሟት እነማ ከማን ጋር እየተሰራ እኮ ነው ያለው አይደል? ስለዚህ ሁሉም ነገር ኦን ሪከርድ ላለፉት 30 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የፈጸሟቸው ግፎች በሙሉ በደርዝ ተዘጋጅተዋል። የምታውቀው ነው። ባለፈው ጊዜ የሚዲያ ስራ የምንሰራውን እንደተጠበቀው ሆኖ ከሚዲያ ስራ ባሻገር ከሌሎች ወንድሞች ጋር በጋራ ሆነን የአሜሪካ ሴናተሮችን የአሜሪካ ኮንግረስመኖችን አነጋግረን በተወሰኑ ፍሬ እስኪኖር እና የሆነ ውጤት ላይ እስከሚደርስም ብሎ እየወጡ ማቅራራት ስለማያስፈልግ ዝም ብሎ የሚሰሩ አካላት ስራቸውን እየሰሩ ነው ያሉት። እኛም ጀስት ሚዲያ ላይ እናያለን ነው የራሳችን የሚዲያ ጉዳይ ብቻ ሳይሆን ሌላውንም እንዴት ይመለከተናል ብለን በዚህ ትግል ውስጥ የሆኑ ነገሮች ማድረግ ተሞክሯል። ለዛ የሚያስፈልጉ ዶክመንቶች በሙሉ ለነሱ ፕሮቫይድ የተደረጉት የቪዲዮ በለው የሰነድ በለው የሚገርም ዶክመንት ፕሮቫይድ አድርገናል። ያዘጋጀነውን እስከዛሬ ሰበሰብነውን እስከዛሬ ያዘጋጀነውን በሙሉ በቀላሉ እንዲረዱ ለማድረግ ቀርቧል። የሆነ ደረጃ ሲደርስ ደግሞ ለህዝቡ ኤክስፕሌን አድርገናል። እሺ ወደ ሌላ ጥያቄ ልሻገር። የጉድ ሀገር ገንፎ የህደር ይፋጃል ይባላል አይደለም? ሽመልስ አብዲሳ የጉድ ሀገር ገንፎ የሆነበት አንድ አስቂኝ ሪፖርት ፕሮፓጋንዳ ከሰሞኑ አሰራይቶ ነበረ። በ7 ዓመት ውስጥ 28 ቢሊዮን ችግኝ ተከልን።
85% ጸደቀ። የደን ሽፋኑን ከ17 ወደ 29 አደገ ሲል ተናገረ። ያው ተመሳሳይ ሰዎች ስለሆኑ የኔ ጥያቄ እንዲህ እንደነሱ ማሰብ፣ እንደነሱ ሼምለስ መሆን፣ እንደነሱ መሀይም መሆን የሚቻለው እንዴት ነው? እንዲህ አይነት እግርና እጅ የሌለው ሪፖርት ፕሬዚዳንቱም ጠቅላይ ሚኒስትሩም ለመናገር የማይፈሩበት ምክንያት ምንድን ነው ብለህ ታስባለህ? ምንድን ነው? እንደው መንጌ እንዳለው ወደቀ ሲሉ ተሰበረ፣ ተሰበረ ሲሉ ሞተ አይነት ሪፖርት በምን አይነት ስነ ልቦና ነው የሚያቀርቡት? ይሄ እንደው አጠቃላይ የኦሮሞ ፖለቲከኞች ማንነትን በደንብ ግልጥ አድርጎ ስለሚያሳይ ነው። አብዛኞቹ ከላይ ከጠቅላዩ ጀምሮ ተመሳሳይ ነገር ሰዎች ስሉ ዋንስ ካም ኢች አዘር ቱጌዘር እንዳለው እንግሊዝኛ ተናጋሪ ነው። ዋንስ ካም ኢች አዘር ቱጌዘር እያለ ደግሞ እኮ ዘና እያለ ነው የሚያወራው። ታት ብሎ እንግሊዝኛውን ያወራው ነገር ከዛ በኋላ እንደውም የሚገርም እኮ ነው። እንደፈለጉ ነው በቃ የሆነ ሰዓት ላይ በደግ ብለው ቁጥር የፈለጉትን ነው የሚጠሩት። ቅድም እንዳለው አሁን ይህን ያህል ችግኝ ተከልን። አላማው ምን መሰለህ? ይህን ያህል ችግኝ ኢትዮጵያ ውስጥ ተተከለ። በቃ ሪፖርት አለ ዝም ብለህ ማድረግ የሚጠበቅብህ ታደርጋለህ። መጥቶ የሚቆጥረው የለም ችግኙን ነው። 27 ቢሊዮን ችግኝ ተከልን ሲሉ አንድ ጎበዝ ልጅ ምን ብሏል መሰለህ? ስንት ተከልን አሉ? 27 ቢሊዮን 120 ሚሊዮን ህዝብ በ8 ዓመት መቁጠር ያቃታቸው ሰዎች 28 ቢሊዮን ችግኝ የምር ክላሲክ ናት በጣም። 120 ሚሊዮን ህዝብ አለ በ8 ዓመት መቁጠር አልቻሉም። በሆነ ክረምት 27 ቢሊዮን ይላሉ እንዴ! ምንድነው ቁጥር አያውቁም ወይ? አሁን ዝም ብለው ከቀጠሉ የሆነ ጊዜ በደርግ ዘመነ መንግስት ቢሆነስ አላውቅም፣ በዛን ጊዜ ምንም አላውቅም። ግን በፕሮፓጋንዳ ታማኝ በየነ ይሰሩ ለነበረው ፕሮፓጋንዳ አርቲስት ታማኝ በየነ የሰጠው ምላሽ ተብሎ ቁጥር ላይ ይሄን ያህል ጨረስን ደመረውና አይ ከሚመጣው ትውልድ ተበድረን እኮ ሞተናል ማለት ነው እንዴ እንደዚህ ቃሉ እነዚህ ሰዎች ምናምን እንዳለው አይደል። አሁንም ለፋኖን ራሱ ነው ደመሰስን ያሉትን ቁጥር ብታየው እኮ እንዴ አማራ ክልል ምን ታዲያ ምን ወጣት ቀረ ምናምን የሚያሰኝ ነው። ግን አቤት እንደው የሚገርም ምን አይነት የሚገርም ጊዜ እንደሆነ እኮ በእውነት በቃ አንዴ ወጥተው ምናምን በቃ አለቀ ደመሰስ ነው አጸዳ ነው ምናምን ብለው ጮቄ ተራራ ላይ ቆምን ምናምን ብለው መሐመድ ተሰማ ፎቶ ለጥፈው ዞር ሲሉ የሚገርም ሰራዊት ፓርደን አረጉ ፋኖ እዛ ጎጃም ላይ 74ኛ ከዛ 206ኛ በሚገርም ሁኔታ በቃ ተመርቀው ምን እየተካሄደ ነው የሚያስብል የሆነ ሸለቆ ላይ ይሄ ሁሉ ሰራዊት ነው የሚደበቀው። ኧረ ጎጃም ግን የሸለቆ ብዛት አልኩኝ እኔ እንዴ ያን ሁላ ብርጌድ አንድ ሸለቆ የሚይዘው እኮ ወዲያውኑ ነው እነ መሐመድ ተሰማን በጭንቅላታቸው ፕሮፓጋንዳቸውን ደፍተው ያዋረዷቸው ወዲያው። እነዚህ አካላት ቁጥር እንደፈለጉ ነው የሚጠሩት። ውርደትም የሚመጣው አሁን አንተ እየዞርን መቼም ችግኙን ቆጥረን አይ ይሄን ያለ የጸደቀው ይሄን 85% ዝም ብሎ በፐርሰንት ይጠሩላል። 85% ጸድቋል ይላል። ባጫ ያስተከለው ጫት መሰለው እንዴ ዛፍ ጊዜ ይፈልጋል ለማደግም። አሁን የኮሪደር ልማቱ የሚገርም አድርገን ሰራ ነው አሉና የአባያና ጫሞ 4 ኪሎ ላይ ሆኑ። ከዛ በኋላ ከየት መጥተው እንደሆነ የት ነው ያለነው ሰው 40 ምንጭ ነን አዲስ አበባ እስኪል ድረስ ያ በጣም ልክ እንደ መገለጫ ስለሌለው ነው። አሁን የኮሪደር ልማቱ በቃ ወዲያው ተፎገረ አይደል መሳቂያ ሆኖ ይሄ ዛፍ ምናምን ቁጥር ዓለም አቀፍ ተቋማት ምናምን ስለሚያውቁ ከአፍሪካ የሚመጣ ቁጥር ምን ብለው እንደፈለጉ ስለሆነ የሚቀዱት ዓላማዋ በዓለም አቀፍ መድረኮች ይሄ አገር ውስጥ ብዙ ችግኝ በመትከል እንደዚህ ለግሪን ሌጋሲ እየተባለ አብይ አህመድ ከተቻለ የሆነ ሽልማት የሚቀመበት ነገር ማግኛ በግሪን ሌጋሲ ይሄን ያህል ችግኝ ተተክሏል ምናምን የሚል ይህችን ሪፖርት ካወጡ በኋላ ለየቦታው ልከው የግል ሽልማት አፈላላጊዎች ጋር ነው የሚሮጡት። ከዛ በኋላ ከላይ የተሸለመ የሚባል ለማሰራት ከዛ የተለየ ፋይዳ ያለው ነገር አይደለም። ካለም እኛም ጦጣና ዝንጀሮ ለማርባት አይደለም መቼም ጥረት ትግል እየተደረገ ያለው አይደል እንዴ? ምን ጦጣ ታድንቅ ማለት አይደለም። ጦጣ የሚያደንቃለ ዝንጀሮ የሚያደንቃለ ግመሬ ወይም ደግሞ ጉሬዛ የምትባለው ትጾማለች ምናምን የምትባለው እና አንድ ወዳጄ አለ እሱም ስለሚጾም ትጾማለች የተባለችው መስላው መሰለኝ ይከተላት ምትል የሆነች ጦጣ ናት፣ ግን ጉሬዛ አይደለች። በየቦታው እንደዚህ አይነት ነገር ታያለ። እኔ ብዙ ከቁጥር ጨዋታ የዘለለ ፋይዳ የለውም። እሺ
አድማጭ ተመልካቾቻችን እየተከታተላችሁ ያላችሁ ተጠየቅ በሰገነቱ እልፍኝ ፕሮግራማችን ነው። ተጠየቅ በሰገነቱ እልፍኝ ኢትዮ ሰገነት ሐቀኛ የህዝብ ድምፅ። ተመልሰናል። አብትሽ ያው ቀደም ብለን በተለይ በእለቱ ህዝብ ጋር መድረስ ያለበትን ጉዳይ በተመለከተ ትንሽ ረዘም ያለ ሰዓት ስለወሰድን ሰዓታችንን ወደ ማጠናቀቅ ነን። የመጨረሻ ጥያቄ ነው የሚሆነው። ከአድማጭ ተመልካቾች ከአንድ ሁለት ጥያቄዎች መጥተው ነበረ። አንደኛው የግለሰብ ስም ጋር አብሮ ተያያዥነት ስላለው ያንን ለማቅረብ ፍላጎት ስለሌለኝ አቁሜዋለሁ። ነገር ግን አንደኛው ጥያቄ የኔንም ስሜት የኔንም የጠያቂውንም ፍላጎት ስለሚያጋራ ወደዛ ልሄድ። አስቴር በዳኔን በተመለከተ በርካታ ነገሮች እየተነሱ ነው እና አስቴር በዳኔ በቅርበትም አውቃታለሁኝ፣ አብሬያትም ተጫውቻለሁኝ። አስቴር በዳኔ ብዙ ሰው የአድማጭ ተመልካቾች የማያውቁትም አንዳንድ ጉዳዮች አሉ። ቅዳሜ ፕሮግራማችን ላይ ለማንሳት ፈልጌ በሰዓት እጥረት ወይንም ደግሞ የያዝነው ሐሳብ ጉዳዩን እንድዘለው ስላደረገኝ ነው። ወደፊት የምመለስበት ይሆናል። እሱም በተመለከተ አስቴር ለተወሰኑ ጊዜያት ይሄ ተረኛ የሆነውን ስርዓት ከአብይ አህመድ ጋር በጣም የተቀራረበ እንዳውም በሌላ ነገር የሚታሙ ሰዎች ናቸው ከአብይ ጋር። ነገር ግን አብይ መጀመሪያ ወደ ስልጣን ሲመጣ ያስጠጋት ልጅ፣ ከዛ ደግሞ ያው ምናልባት እንግዲህ ከሱ ጋር ያለው ግንኙነት እንዳይታወቅ ገለል ያደረጋት ሴትም ነበረች። ይቺ ሴት ለተወሰነ ጊዜ ስርዓቱን ትቃወም ነበር። ተረኛ ነውም ትላለች። ከዛ አዲስ አበባን በተመለከተ አዲስ አበባ የሁላችንም ነው የሚል ዲስኩር አድርጋለች። የተለያዩ ነገሮች አድርጋለች። ያንን በተመለከተ ሌሎቻችንም አሞግሰን ነበረ። ብዙ ሰውም በእርግጠኝነት በማህበራዊ ሚዲያ ያሞግሳት ነበረ። አሁን የመጣችበት መንገድ ግን በፊት ከተናገረችው ወይንም ትታገልበት ከነበረው ወይንም ታስተላልፈው ከነበረው ሐሳብ በጣም በተለየ መንገድ ይሄንን ልታሰርዝ ይሄንን ሊያጠፋላት የሚችል ስራ አስቴር በዳኔ አልሰራችም። ማለት አሁን የተናገረችው መቼም ትናገረው መቼም እዚህ ሀገር ላይ አንድ እምነትና አንድ ብሔር እንደፈለገው የሚሆንባት የሚፈነጭባት ምናምን ብላ የተናገረችው ነገር ወደፊትም ከዚህ የተሻለ ንግግር ልናገር ወይም ይሄን ልካስ ብትል የምትክሰው አይደለም። ምክንያቱም ውስጧ የተቀመጠውን ነገር አውጥተዋለች። ይሄንን በተመለከተ አንተም የበኩልን አስተያየት ሰጥተህ ነበረ እና በጣም የገረመኝ ወንድማችንም የሰጠው አስተያየት የኔ ደግሞ በአንድ ራስ ሁለት ምላስ በሚል የእሑድ ወግ በእግረ መንገድ ላይ ሰርተናል። አድማጭ ተመልካቾች ስለምታስታውሱት ወደፊት አስፈላጊ ከሆነ ቀንጭበን እናመጣዋለን። በአንድ ራስ ሁለት ምላስ። አሁን የብልጽግና ተላላኪዎች የአማራ ተወላጅ ሆነው ነገር ግን እኛን ማጥቃት የሚፈልጉ በአንተ ላይም የሚዘምቱ የምናውቃቸው መቼም ጉሮሯቸውን እንዘጋለን ምናምን እያሉ የሚፎክሩ ኃይሎች የሆነች ነገር እየፈለጉ ነገር አንዱን ከአንዱ ጋር እያገጣጠሙ ሲለጥፉ አየሁ። በመጀመሪያ በአንድ ራስ ሁለት ምላስ ምን ማለት ነው? እሺ፣ በአንድ ራስ ሁለት ምላስ ማለት ምን ማለት ነው? ለምሳሌ እኔ እናንተ ዛሬ በአንድ መስመር ላይ ነው ያለው፣ ስርዓቱን እየተቃወምን ነው ያለው። ሐሳባችን የኔም ያንተም ተመሳሳይ ነው በትግሉ ሂደት አይደለም። በአንዳንድ ነገር ያንተ የራስ ሐሳብ የኔ የራስ ሐሳብ ቢሆን እንኳን ነገር ግን አንድ ተመሳሳይ ትግል ላይ ነው፣ ተመሳሳይ መስመር ላይ ነው ያለነው። ነገ እኔ ባፈነግጥ ዛሬ በተዋናይነቴም በተለያዩ ጊዜያቶች ታመሰግነኝ ታሞግሰኝ የነበረውን ታሞካሸኝ የነበረውን ሰው ነገ ካንተ መስመር አሁን ካለንበት መስመር ወጥቼ ወደ ሌላ መስመር ብገባ ላልወቀስ ነው። ያ መውቀስ ማለት በአንድ ራስ ሁለት ምላስ ሊያስብል ይችላል። ወደ እኔም ጥያቄ ስለመጣ ከዛ ይሄ ወንድማችንም ተመሳሳይ ጥያቄ ስለጠየቀ እዚህ ላይ በደንብ ክሊርሊ እንድትመልስልኝ ስለፈለኩ ነው። ምንድነው በመጀመሪያ በአንድ ራስ ሁለት ምላስ ማለት ምን ማለት ነው? በሁለተኛ ሰው የሚመዘነው በአውዱ ነው አይደል? በዛ በነበረበት ጊዜ በሚናገረው ነገር ነው። ያንን አሁን ካለ ነገር ጋር እየለጠፉ ምልህ ያን ያህል አሳሳቢ ሆኖ አይደለም እኔ የሚያመጣሁት ነገር ግን ግር የሚለው አንዳንድ ተመልካች ካለ ለሱ ለማብራራት እንዲያመቸን በአንድ ራስ ሁለት ምላስ ማለት ምን ማለት ነው? ሁለተኛ ከኔ ጋር እያይዤ የነገርኩ ነገር እንዳንተ ዛሬ ለምሳሌ ስለማይበቃ እንደው ወደዚህ አምጥቼ ስሙን ጠርቼ ማለት ስለማልፈልግ ነው እንጂ በአንድ ወቅት በመጽሔት ንግግር ላይ ምን አለ ሀብታሙ አያሌው ጋር አብረህ እየሰራህ ፈንገጥ ብትል የፈለገ ጓደኛውን ወንድሙን ፈንገጥ ብትል መስመርህን እንደለወጥክ ሲገባው ይሞግታል፣ ማንም ይገጥማል ብሎ ነበር እና ከዚህ ጋር እንደው እችኛዋን ጥያቄ ሰፋ አድርገህ መለስልኝ። አመሰግናለሁ ሽሜ። እኔ መጀመሪያ አንዳንዶቹ በአንድ ራስ ሁለት ምላስ ምንድነው ስትላቸው በአንድ ራስ ማለት ምን ራሱ በአንድ ራስ ማለት ምን ማለት ስትል ባልደራስ ሊሉ ይችላሉ። የለመዱት ያንን ቃል ስለሆነ
የተለያየ ነገር ነው። ባልደራስና ባልደራስ የተለያዩ ናቸው። አንድ ሰው ያመሰገነውን ምንድነው የመረቀውን ከረገመ የረገመውን ከመረቀ አሁን ትክክል ነው ወዲያው ደግሞ ትክክል አይደለም ካለ በተመሳሳይ ጉዳይ ላይ በተመሳሳይ ሀሳብ ላይ ሁለት የተለያየ አቋም ከያዘ በአንድ ራስ ሁለት ምላስ ይባላል። ለምሳሌ አስቴር በዳኔ ዛሬ በያዘችው አቋም ላይ ዛሬ ባንጸባረቀችው አቋም ላይ ጥሩም ነው ብዬ መጥፎም ነው ብዬ በዚሁ አቋም ላይ ሁለት የተለያየ ነገር ብሰጥ በአንድ ራስ ሁለት ምላስ። የዛሬ ዓመት የተናገረችውን ጥሩ ነገር አመስግኜ ከሆነ ዛሬ ከዓመት በኋላ የተናገረችው መጥፎ ነገር ስህተት ነው ብዬ ተችቼ ከሆነ ተቻሃት በተለያየ ጉዳይ ያመሰገንኳት በሌላ ጉዳይ የተቻሃት በሌላ ጉዳይ ነው። አንድ ራስ ላይ ሁለት ምላስ የለም። ተሳስተው ባልደራስ እንዳይሉ ያልኩ ለዛ ነው። ራሱ አንድ አይደለማ። ራስ እኮ የሚባለው አውዱ ነው። በአንድ ሐሳብ ላይ በተመሳሳይ አውድ ላይ በተመሳሳይ ሐሳብ ላይ ሁለት ነገር ስትናገር አሁን የተናገረችውንና ሌላ ጊዜ የተናገረችው ሌላ ጊዜ ያመሰገንኩትንና ዛሬ የረገምኩትን አምጥተህ ሁለቱን አንድ ላይ ብታደርገው ዳዝ ሜክ ኤኒ ሴንስ። ለምሳሌ በአንድ ራስ ሁለት ምላስ ብለን አብይ አህመድን አመጣን። በወልቃይት ጉዳይ ላይ ወልቃይት ማለት ባለፉት 30 ዓመታት የታገለ በጌምድሬ ጀግና ምናምን ብሎ ከገለጸው በኋላ ተመልሶ ወልቃይቴው ማለት የተወላገደ አማርኛ የተወላገደ ትግርኛ ሲል በወልቃይት ጉዳይ ሁለት የተለያየ ነገር አመጣ ማለት ነው። ሶስተኛ ደግሞ አመጣና በአንድ ራስ ሁለት አይደለም ሶስት ምላስ አለ። ጉዳዩ አንድ መሆን አለበት። አሁን ድንቁርናቸው ይሄ ድንቁርና ይሄ ነው። ይሄ ከድንቁርና የሚመነጭ በአንድ ተመሳሳይ ጉዳይ ላይ ከሆነ ብቻ ነው በአንድ ራስ ሁለት ምላስ የምትለው። ለምሳሌ አብይ አህመድ ወደ ስልጣን እንደመጣ ጀነራል አሳምነው ጽጌ ሙሴ የግብፅን ህዝብ የእስራኤልን ባህር ከፍሎ እንዳሻገረ የኢትዮጵያን ህዝብ ደግሞ ያሻገረው አብይ ነው። ይሄ እኮ ስቴዲየም ላይ እኮ ነው ለዛ ህዝብ የተናገረው አይደል? ከዛ ቀጥሎ ጀነራል አሳምነው መጣና አብይ አህመድ ሰይጣን ሆኖ ሲገለጥ ከዛሬ 500 ዓመት በፊት ከነበረው የባሰ አደጋ ይዞብን መጥቷል። አሻጋሪ ሙሴ ነው ያለውን ማለት በአንድ ራስ ሁለት ምላስ ለብሎ እንዲያሳምነው አብይ በኢትዮጵያ አውድ ላይ ጥሩ ኢትዮጵያዊ ሆኖ መስሎ በቀረበበት ጊዜ አመስግኖታል። ኢብል ሰይጣን ባህሪውን ይዞ ሲመጣ ደግሞ ኮንኖታል። አሁንም ትንሽ ገለጥ እናድርግላቸው ድንቁርና የተጠናወታቸውን ሰዎች። ሌላው ይሁዳ እስከ ዕለተ ሐሙስ ሐዋርያ እስከ ዕለተ ሐሙስ ማታ ከሐዋርያቱ ጋር አብሮ ሲበላ እንዲበላ የተፈቀደለት ሐዋርያ ተብሎ ሁሉም ሐዋርያት የሚያውቁት ሐዋርያ እንደሆነ ይሁዳ ከሃዲና ሻጭ መሆኑን ያወቁት ሐሙስ እራት ተበልቶ አልቆ ተኝተው ጠዋት ሲነጋ ሊነጋጋ ሲል እራት አብሮ በልቶ ሊነጋጋ ሲል ይሁዳ ነው፣ ሻጭ ነው፣ ወንበዴ ነው፣ አምላኩን አሳልፎ የሰጠ ከሃዲ ነው። እራት ሲበላ ግን ሊነጋጋ ሲል እራት ሲበላ ግን ምን ነበረ? የጌታ ሐዋርያ ነበር። ስለዚህ ይሁዳን እራት ሲበላ ሐዋርያ ብለን ይጠራል። 12 ሐዋርያት ነው ያሉት። ክርስቶስን አሳልፎ ሲሰጥ ግን ከሃዲ ነው፣ በሰዓታት ልዩነት ከሃዲ። ስለዚህ በአንድ ራስ ሁለት ምላስ ነው መጽሐፍ ቅዱስ። ከሃዲነቱንና ሐዋርያነቱን ነው እያወራ ያለው። አስቴር በዳኔ በአዲስ አበባ ጉዳይ፣ በኢትዮጵያዊነት ጉዳይ፣ በሃይማኖት እኩልነት ጉዳይ ስታነሳቸው የነበሩ ምርጥ ሐሳቦች በሁሉ ዘንድ አድናቆትን በቸራት ጊዜ ያለ ስስት ነው ያደነኩት። አይ ዊል ዱ ዘ ሴም ለማንም ሰው። ያ ግን ፎር ግራንት አይደለም አድናቆት። እድሜ ልክ ብትሳሳትም ላመሰግናት ምናምን ብዬ ቃል የምገባው ነገር የለም። እኔም በተመሳሳይ ሁኔታ ስህተት ሲመጣ ይሄ ስህተት ነው፣ ኮምፕሊት ስህተት ነው፣ አደገኛ ህዝብን ሊያስጨርስ የሚችል የጄኖሳይድ ቅስቀሳ። አንድ ሃይማኖት፣ አንድ ብሔር፣ የሀገሩ ባለቤት እኔ ነኝ ምናምን ብለው ባሉት መሰረት ምናምን ለዚህ ንግግር መቼም ትናገረው መቼም የሚባል መቼም አስቴር በዳኔ የሚበጃት ነገር ቢኖር በዚህ ንግግር አውድ ዛሬ ሚዲያ ላይ ተብሎ የሆነ ነገር ብሎ ምናምን ረገብ ብሎ ሊሆን ይችላል። ያላት ብቸኛ አማራጭ በጉዳዩ ላይ አቋሟ ከሆነ አቋሜ ነው አምንበታለሁ ብላ መጋፈጥ አለቀ። አቋሟ ካልሆነ ግን ስህተት፣ ይሄ ንግግሬ ልክ አልነበረም ስህተት ብላ አቋም ያዝ። እኔ ለምሳሌ አቋም በያዝኩባቸው ጉዳዮች ላይ ተሳስተ ነው ቢሉኝ አቋሜ ነው እላለሁ። ስህተት በነበረ ጉዳይ ላይ ግን ስህተት ነው ይሄ ጉዳይ ብዬ አቋም ይዛለሁ። ለምሳሌ አንድ ነገር ልጥቀስ። የፋኖ አንድነት ሳይመጣ የአማራ ፋኖ ከውስጥ አንድነት ፈጥረው አንድነታቸው ሳይረጋገጥ ከሌሎች አካላት ጋር የጋራ ትብብር ለመመስረት መንቀሳቀስ
ውስጥ የተከፋፈለና ባዶ ሆነ ከጎረቤት ጋር ላይ ያንሰልፍጠር ብትል ምን ትርጉም አለው? ተጋላቢ አሽከር ነው የምትሆን። አንድ ሁለተኛ እነዚያኞች በመገንጠል ጉዳይም በአማራ ህዝብ መሰረታዊ የህልውና ጥያቄም ላይ አንድም ማስተያየት ባልሰጡበት በተንበረካኪነት ነው ወይ ከነዚህ ጋር የምትጎዳኘው የሚል ጥያቄ በማንሳቴ ትላንትናም ልክ ነበርኩ፣ ዛሬም ልክ ነኝ፣ ወደፊትም ልክ ነኝ። ፕሪንሲፕሉ ላይ ልክ ነኝ። ትላንት ያንን ተችቼ ዛሬስ የተለወጠ ነገር አለ? አረዳዱ የተበላሸበት መረዳት ካቃተው የራሱ ጉዳይ ነው፣ የኔ ጉዳይ አይሆንም። እኔ ዛሬስ ያልኩት ምንድን ነው? አማራ ህዝብ ለህልውና ትግል የተነሳባቸውን መሰረታዊ ጥያቄዎች እንዳይሸራረፉ ተጠንቀቁ። ሁሌ ነው የምለው። አንድ ከበፊትም ያንን ነው የምለው። ይሸራርፋሉ ብዬ ባሰብኩ ጊዜ ነው ትችት ያደረጉ። ሁለት ትብብር፣ መግባባት፣ መተባበር፣ መናበብ መሰረታዊ ጥያቄዎችንና ጥቅሞችን ሳትነካ ከማንም ጋር የሚኖርህን ትብብር ላለፈው ኃጢአት ግልጽ የሆነ የፍትህ የሽግግር ጊዜ ፍትህ መቀመጡን አረጋግጠህ ለወደፊቱ በኩልነት ላይ የተመሰረተ የተረጋጋ ሀገር እንዲኖርና ችግርን ከጦርነት በመለስ መፍታት የሚለው ሀሳብ ገዢ ሀሳብ ነው ብዬ አንጸባርቃለሁ። አሁን ያለው አደረጃጀት የአማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት ወደ አንድ መጥቷል። ሁለተኛ ሶስተኛ ከፈፋይ ምናምን የለም። ያገዛዙ ካድሬዎች ውርውር ሲሉ ነበር ዛሬ። አይ አንድነቱን ያልተቀበሉ ጎንደር ላይ እየተሳደዱ ነው ምናምን ተባለ እና ያንተ ወኪል እዛ ምን ያደርጋል? አዎ ያሳደዱታል። ጸጉሩ ላጭተውት ከሆነ አሳደው አንተንም ሲያገኙ ላጭተው ወንድማማች ያደርገዋል። ሂድና አግኛቸው፣ ምን ችግር የለውም እንዴ። እዛ ወኪሌ ለምን ተነካብኝ ይላል። 4 ኪሎ ቁጭ ብሎ የአማራ ህዝብ በቃ ምርጫ የሌለው አንድነት መጥተው በሙሉ አደረጃጀት አንድ ሲሆን ከየሰፈሩ አፈንግጦ አይ እሱ መነካት የለበትም የሚል ካለ የእሱ ወኪል ነው። ስለዚህ ካፈነገጠና ከዚህ በኋላ ድርጅት እየናደ እሄዳለሁ የሚል ከሆነ ድርጅታዊ ዲሲፕሊን የሚባል ነገር አለ። ኦፍኮርስ እድሜ ልክ በሽምግልና ልትፈታው አትችልም። ባይዘው በአሰራርና በድርጅት ዲሲፕሊን የምትፈታው በድርጅት ዲሲፕሊን የምትፈታው ይሄ ግልጽ መሆን አለበት። ቅሬታ ያለው የአሰራር ጥሰት፣ የመርህ ችግር፣ የዓላማ ዝንፈት ሲፈጸም ድርጅት ነው ብለህ ዝም በል እያልኩ አይደለም። ኤኒ ከዓላማ ላይ ዝንፈት ሲኖር ምናምን ሲኖር ልክ አይደለም፣ ትሟገታለህ፣ ዋጋ ትከፍላለህ፣ ትቃወማለህ። አንጃ ፈጥረህ ግን ድርጅት እያፈረስክ ድርጅት እያገነባው እንቀሳቀሳለሁ የምትል ከሆነ አሁን ያለንበት የትግል አውድ ለአንጃ ፈጠራ የሚመች አይደለም። የሀብቱ ስቶፕ አይገባም። አፎርድ አያደርግም ትግሉ። በቃ አለቀ። የሆነ ፓዝ አልፏል። አንጃ እየፈጠርክ የተነታረኩበት እኔ እንደዛ ብዬ አምናለሁ። እኔ ግን አስፈጻሚ አይደለሁም፣ ወሳኝ አይደለሁም። እውነቴን ነው የምገልጸው። አገዛዙ ተልእኮ ሰጥቶ ስቲል በፋኖ ውስጥ ያሰማራው ያልወጣ አካል ካለ እነ ማስረሻ ሲያደርጉ እንደነበረው አንድነት እንዳይፈጠር እንዲከፋፈል የተሰራው እንዲፈርስ የሚሰራ ካለ የፈለገ ስም የፈለገ ዝና ያትርፍ። እንደዚህ አይነት ከፋፍሎ የማፍረስ እንቅስቃሴ የሚያደርግ ከሆነ ድርጅቱ የድርጅቱን ህልውና በመጠበቅ የህዝቡን የህልውና ትግል የመጠበቅ ግዴታው መወጣት አለበት ብዬ አምናለሁ፣ ስርዓት ባለው መንገድ። ትላንት እንዲህ ስለነበረ ዛሬ እንዲህ አይሆንም የሚባል ጨዋታ የለም። ትላንት በጣም የረገም ነው፣ ዛሬ ልናመሰግን እንችላለን። ኦኬ። በዚህ የትብብር አውድ ላይ ያን ጊዜ ገና ምንም አንድነት ባልተፈጠረበት ሁኔታ ለምሳሌ ጀነራል ተፈራ ማሞን አንስቼ ባጠገቡ ያሉትን ጥምብር ኩስ አውጥቶ ዘልፎ እና ምናምን አነውሮ አኮስሶ በዛኛው ሳይድ ያሉትን ደግሞ በብዙ መልኩ ገና የሽግግር ወደፊትም እኮ በሽግግር ጊዜ ፍትህ የምንበይናቸው ወይም ፍትህ የምናገኝባቸው ወይ በእርቅ የሚታለፉ ተለይተው እንደዚህ አጀንዳዎች አሉን፣ በዚያም በኩል እንደዚህ አጀንዳዎች አሉን እየተባለ ኢንተርናሊ እንደ አባት ተቆጥቶ እንደ መሪ ተቆጥቶ ሌላውንም ማሰባሰብ ሲኖርበት ከፋፋይ በሆነ መንገድ ለነዚያ ስስልብ አሳይቶ በዙሪያ ያሉትን እንዴት ይመታል? ያኔ ተቃውመናል። መቃወሜ ትክክል ነው። በነገራችን ላይ እሱ ላይ ሄዜት አላደረግም። ልክ ነበር መቃወም። ራይት ታይም ሲመጣ ደግሞ አሁን ልክ ናቸው። ያኔ ልክ አይደለም ያልኩት የተጠቀምኳቸው ቃላቶችና የገለጽኩበት መንገድ ምሬትን እንጂ ዋይዝነትን የሚያሳይ አይደለም ነው። ሌላው ደግሞ መጥቶ አይ ያኔ ዋይዝ አልነበርኩም አልክ እኮ ተሳስቻለሁ አልክ እና እኔ ከመላእክት ወገን ነኝ እንዴ? ከሰው ወገን እኮ ነኝ። እንድሳሳተው እየተፈጠርኩ ሰው ነኝ። አትሳሳት የሚለኝ የለም። ወድቃ አትውደቅ የሚለኝ የለም። ወድቃለሁ። መነሳት ነው። በአፍጢም ተደፍተህ እዛው ወስብሰህ እንዳትቀር እንጂ መውደቅማ በየቀኑ ትወድቃለህ ግን ተነስ ነው እንዴ? በብዙ ፈተና፣ በብዙ ጭንቅ፣ በብዙ መከራ ውስጥ ነው ማለት የተዘጋጀው። ለዛ መስሎኝ በቃ ባይኖር ኖሮ ይዘጋ ነበረ። ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ሲል 7 ጊዜ ልበል አለ። 7 ጊዜ 7 እንጂ ያለው እስኪ ታክተው ድረስ ባይዘ እንጂ ሊሚት አታደርግለት ነው። ከዛ ደግሞ የሰው ልጅ በቀለኛ መሆን የለበትም። በነገራችን ላይ በቀለኛ ሰው የእግዚአብሔር መንግስት አይወርስም እኮ ነው የሚለው መጽሐፍ ቅዱስ። 1 ሚሊዮን ቂም ይዞ ጸሎት ሳል ይዞ ስርቆት እንደሚባለው ቂም ካለ በውስጥ በቀል ካለ በውስጥ በመጾም በመጸለይ በመደፋት ምን በማለት በምንም መንገድ ከእግዚአብሔር ጋር ልትታረቅ አትችልም። ኔልሰን ማንዴላ ምንድን ነው ያለው? ዊ ፎርጊቭ ኤንድ ኔቨር ፎርጌት። አትረሳውም እኮ ቂም ማለት ተወው ማለት እኮ አይደለም። ማለት ቂሙ ከውስጥ ይውጣ ማለት አይደለም። ላይወጣ ይችላል፣ ሊቀመጥ ይችላል ውስጥ። በቀላሉ ልትረሳው የማትችል ነገር ሊሆን ይችላል በደሉ። ማንዴላ ምን አለ? አንረሳውም ግን ይቅር ብለናል። እያሳደድን ልንበቀል፣ ቀን ጠብቀን ክፉ ልናደርግ፣ የሆነ ነገር ልናደርግ አናደርግም። እሱን ስናደርግ ከሰው ተርታ ወጣን ማለት። አየህ፣
እኔ የሆነ አካል የሆነ ሰዓት የተናገረውን ነገር በወቅቱ ተሳስቶ ሊሆን ይችላል፣ አቋም ይዞ ሊሆን ይችላል። ምንም አደረገ ያንን እንደ ቂም ይዤ አሳዳጅ ልሆን አልችልም። የእውነት ተፈጥሮዬም እንደዛ አይደለም። በባህሬ ንዴት ከሆነ ቶሎ ቁጥጥ ከሚሉና ቶሎ ብስጭት ከሚሉ ሰዎች እንደዛ አይነት ባህሪ ነው ያለው።